ዴዚ ኢትዮጵያ ገብታ ነው እናቷን ቀብራታለች ወይስ ደግሞ ባለችበት ሀገር ላይ ሆና በተነገራት መሰረት ብቻ ነው ወስዳ ለጉርሻ ኢንፎርሜሽኑን ይሰጣችሁ? ይህንንስ ነገር ደግሞ ማን አመነጨው? ኦኬ እንደዛ ከሆነ ጉርሻ ይጠየቃል። ጉርሻ ዴዚ መጀመሪያ እኛ ጉርሻን እኮ እናምነዋለን አይደል? የሆኑ ነገሮችን እኮ ጉርሻ ብዙ ይዋሻለች፣ ብዙ ውሸት ዜናዎች ተናግሮ ይቅር ተጠየቀበትም አለ እኮ ይጠይቃል። ግን ይሄንን ደግሞ ከልጅቷ አንደበት ስለተናገረ ያልኩሽ ነው። ስለዚህ እንትን ማለታችሁ እኮ ጥሩ ነው። ግን አሁን አብሳላት አቀረብሽና ማስረጃ ከዛ ምን አልሽ? እሷ ስትል የተሰማ ነገር የለም። እሷ አልሞተችም ስትል የተሰማ ነገር የለም። ግን እሱን እንደዛ ብላው ቪዲዮ ጠፍቷል አልሽ። እኛ ጋር ምን መሰለሽ፣ እሱ ጌስት ላይ ሆኖ ሲኞሪታ ቤት ለእሷ ደውል እንስማ ብለን አጨናንቀን ነው ዳኒን ማለት ነው። በስልክ እያወራት ነው ሪከርድ ያደረግኩት ማለት ነው። አብሳራት በጣም አሜን ማና የመጣው ተጫወቱና እሺ ልልሽ የፈለግኩት ነገር ብላው ምንድን ነው? ይኸውልሽ አሁን ዴዚ ለጉርሻ አለች ሲባል ማለት ነው በድምፅ ነው ያለችው ወይስ አካውንቷን ተጠቅማ? ለመሰልሽ አካውንቷን አሞራውም ስለሚጠቀምበት በዴዚ አካውንት ሜሴጅ ለጉርሻ ቢጽፍለት ጉርሻ የሚለው ዴዚ ጻፈችልኝ ነው። የዴዚ አካውንት ራሱ በሰው እንትን እጅ ነው ያለው። ስለዚህ ማመን አይቻልም። እሷ በድምፅ ከተባለ ፐርፕልዬ እንደዛ ከተባለ ልጅቷም ታግታለች፣ እናትየዋም ታግታለች። ሁለት ሆናቸው የታገቱት እሱ እኮ አለ እኮ ከመጀመሪያም እኮ ብሏል። አንድ ነገር ስለኔ መጥፎ ብትናገሩ ሁለታችሁም ላይ እናትም ልጅም ላይ እኔ ነኝ የማውቀው ማረገውም ብሏል። ገባሽ? እና ከዛ ደግሞ ይኸውልሽ ከእንትናቸው በፊት ይሄ ነገር ከመከሰቱ በፊት ከትንሽ ጊዜ በፊት ተጣልተው ነበር። ትዝ የሚልሽ ከሆነ ሶሻል ሚዲያ ላይ ራሱ ተለያይተዋል ምናምን እየተባለ ይወራ ነበር። ገባሽ? ቢኮዝ ኦፍ ዳት ሂ ካን ዩዝ ዲስ ይሄንን ራሱ ኢንፎርሜሽን የመጣው ኦኬ ኤደን የምትባል ናት ምናምን ነው እየተባለው አይደለ? ሄዳ ካስቀበረች አሁን ለወሬ እንደዛ አንገብግቧት መታ ያወራች ሴት ቪዲዮ አቀርጽም ብለሽ ታስቢያለሽ? ቀብር ቢኖር ኖሮ ማለት ኤደን የምትባለው ወይ ፐርፐዝ አሚን የመጀመሪያ መሞቷን በየቤቱ እየገባች ያወራችው ግለሰብን አካውንት አግኝቼዋለሁ። ፎቶ አለ ስክሪንሾት የተነሳ። አሁን ግን ስሟና ፎቶ አንቀይራለች። በውስጥ እልክልሻለሁ። አዎ ግን ሴት ፐርፕልያ አንዴ ኤደን እዚህ ጋር ከታች አለች። ይኸውላችሁ ኤደን ትግባና በፍቅር ያው እኔ አዲስ አበባ ነኝ ያለሁት ከፈለገችው ሰው ጋር የፈለገችውን ሰው ይዛ በትብብር በቃ መቃብር ቦታ ትወሰደንና እኛ ምንረፍ በቃ ቀብር ያለው ብላለች። ኤደን ከታች አሁን ጆይን ብላ ገብታለች። ትግባና አብረን ሄደን በእናንተ በቃ የኢትዮጵያ ሕዝብ የምትወዱ ከሆነ የምታከብር ከሆነ ከዚህ ሕዝብ ጋር በሚዲያ ኦንላይን ማርኬት ነው የምትሰራው አብራ የምትሰራ ከሆነ ይኸው ትምጣና አብረን ነዳጅም ከሆነ እኔ እሞላለሁኝ ችግር የለም ምንም ወጪ የለባትም። ከምትፈልገው ሰው ጋር ሆና ሄደን ተቀበረች ያለችበትን ቦታ ታሳየንና እኛን ለሚዲያው እናጋራ። በቃ እኛም እንረፍ። በቃ እሱንም ስሙን አላግባብ ሁሉም ሰው ራስ በራሳችንም አንጨቃጨቅ። ቀብር ያለው ብላለች ትግባና አብረን እንሄድ። እስቲ ይሄንን በሏት አለች ከታች ይሄን ማረጓ ኤደን ራሽ ማለት ነው። ኤደን ያለችው እንትን ጓደኛ አላትኝ ግን ወጣት ልጅ ለእኔ የሚላላከኝ ወጣት ልጅ ቆያ እንዴ ለእኔ የሚላላከኝ ወጣት ልጅ ልቀቂልኝ ብዬ አልኳት። እንግዲህ ሞታ በቀናት ውስጥ ነው ልቀቂልኝ ብዬ አልኳትኝ። የምትልከው አካውንቷን እየሰጠችው ገንዘብ የሚያወጣላት ከዛ ሞተች ብሎ አለኝ። ሄጄ ቀበርኳት ነው ያለችው። ችግር የለውም ልትቀብር ትችላለች ብቻዋንም ይሁን ከሰውም ጋር። ግን ስለ ኢትዮጵያ ሕዝብ ስለ አንዲት ነፍስ ስለዚች ወላድ ነፍስ ብላ ይሄው የፈለገችውን ሰው ይዛ በራሷ ስልክ በእኛም ስልክ አንይዝም ስልክ እናስቀምጥላት በራሷ ስልክ ሄዳ ይሄ ነው መቃብሯ ብላ ታሳየን። ህዝቡ ይመን በቃ እሺ። 2030 ፕሮግራም ራሱ እኮ ለምን አልዘገበውም? ለምን ከሷ ጋር 2030 ከሷ ጋር የማካሄደው ፕሮግራም እንዳለን አውርታኝ ነበረ። የሆነ ነገር ልትከፍት አውርታኝ ነበረ ምናምን ብሎ አውርቷል አይደል? 2030 ፕሮግራም ቢያንስ የሆነ ካሜራ ላይክ ከሆነ ስቱዲዮ የሆነ ካሜራ ይሄድ ነበረ ለለቅሶ ፕሮግራም ማለት ነው።
ካሜራ ምናምን የሆነ የሚፖሳሰት ነገር ይኖር ነበር። እሺ ዴዚ የት ናት ያለችው አሁን? ነገርሽ ማታ እዚህ ቤት ውስጥ አንዷ ገብታ እኔ የአሌክስ ጎረቤት ነኝ ብቻ ያወራሉ እዚህ እየመጡ አንዱ እናንተ አይገባችሁም። ምን የምናገረው ነገር እነሱን የሚፈልጉት መተው መልእክታቸውን አስተላልፈው እንጂ የሚሄዱት መረጃ አይሰጡሽም። ያ የሚያስተላልፉት መልእክት ምንድን ነው? ኤደን ቃል በቃል ለኢትዮጵያ ሕዝብ የሚገባ አንድ ወንጀልን አውቃለሁ የሚል ሰው የሚገባ ንግግር ነው የተናገረችው። ምንድን ነው የተናገረችው? አምልጧትም ይሁን አውቃም ይሁን ሞታለች አለችሽ። ነገር ግን ቢዝነስ ረን ልታደርግ የገባች ሴት ብሯን በጎረምሳ አማካኝነት የኢቲኤም ኮዷን እየሰጠች ታስወጣ ነበር አለችሽ። አሁን በቅንነት አድራሻ አሳየኝ ብላ ስትያት አታሳይሽም። አንቺ ይህቺ ሴት መሞቷን የሚነግሩሽና የሰው ትርታ ምንድን ነው የሚሆነው? እነዚህ ሰዎች መሬት ላይ ወርደው ይህችን ሴት እስከ ጥግ ይፈልጓታል ወይስ በቃ ሞታለች ብለው ዝም ይላሉ? ሞታለች ብለው ዝም የሚሉ ከሆነ ስራቸውን ይቀጥላሉ። አንድ የኢትዮጵያ ሕዝብ ማወቅ ያለበት ነገር እቺ ሴት ሞታለች ብለው ቪዲዮ ከሰሩበት ቀን ጀምሮ ያለውን ዳታ መያዝ አለባቸው ወንጀል መርማሪዎች። አሁን እንኳን ገለው ቢጥሏት ወይም ቢቀብሯት መቼ እንደተቀበረች ሬሳ እንዲመረመር እናደርጋለን። በህይወት ካለች እንዳትነጓት ነው የምላችሁ። ብር ዘርፋችሁም ከሆነ ችግር የለውም። ብር ከሰው ህይወት በላይ አይደለም። ምክንያቱም ከእናንተ ንግግር እኔ የምረዳው ነገር ቢኖር ሴትዮዋ የሆነ ቦታ ታፍና በሆኑ ግለሰቦች ብር እያወጣችሁ እንደሆነ ኤደን ተናግራለች በአንደበቷ ሳትገረፍ። ምክንያቱም የሰው እንባ የሰው ስቃይ እግዚአብሔር ያወጧል። እንዴት ነው አንድ ጤነኛ የሆነ ሰው ስራ የሚሰራ ሰው በኢቲኤሙ ገንዘብ ስራ ልታግዘው ያመጣችሁ ሰው እና ቦይፍሬንድ እንዴት ያወጣሉ? ኤደን እኮ የጓደኞቻችን ጓደኛ ናቸው የእሷ ጓደኞች ካለች ቲና ከዚህ በፊት ሲደረግባት ነገር ካስተዋላችሁ የጓደኞቿ ጓደኞች የቲና ጓደኞች እንዲሆኑ እንዴት ተደረጉ? አንድ ጓደኛችሁ ጓደኛ በሆነ አጋጣሚ ሞቶ ብታዩት ቂጥ እያሳያችሁ ብልግና እየተሳደባችሁ ነው ለሰው የሞተቿን እናት ሞት የምታረዱት ወይስ በትህትና ነው የምታረዱት? እሷ እኮ ትደንሳለች፣ ስለ ብልግና ያወራሉ፣ ስለ ጭን ታወራለች፣ ስለ ደረት ታወራለች። ጥር ነው የምትለው። አረ ይሄ ነገር ልክ አይደለም። ሄደን አስረጅን። አንዲት እናት ሞተች አላችሁ እናንተው። ስንመረምራችሁ ቲናን ስትሰድቧት የነበራችሁ ሰዎች ናችሁ ከዚህ በፊት። ይሄ ነው ቦምብዬ። በጣም አመሰግናለሁ። የኢትዮጵያ ሕዝብ ከቻልክ ባንክ ቤትም ላይ ገንዘብ እያወጡ ነው ብላ ተናግራለች። ራሷ ቅርብ ጓደኛ ነኝ እደዋወላለሁ ያለችው ኤደን ቀብሬያታለሁ ያለችው ባንክ ቤት የምትሰሩ ሁላችሁም በዚች ግለሰብ አጣሩ ባካችሁ። ከጀርመንም ደግሞ እቺ ቅድም የሰማችኋት ድምፅዋን ታዘቡ። እንግዲህ እኔ ዳኔን የምጠይቀዋለሁ የት እንዳለች እንድትጠይቀን በአካል ልታገኘኝ ፈቃደኛ ናት ወይ? እኔ ጀርመን ያለሁት ብዬ ስል አላቅም ብሎኛል፣ እጠይቃታለሁ ብሏል። እየጠበቅን ነው። አመሰግናለሁ። እኔ ግን አንድ ቀላል ወይ ማለት የሴትዮዋን መኖርና ያለመኖር ለማጣራት የሚጠቅም የሚመስለኝ ምንድን ነው እንትን አርቲስት ማለት ኮሜዲያን አስረስ በቀለ ማለት ነው ዘመዷ ነው። እንደውም ካያችሁ የሆነ ቪዲዮ ላይ ካያችሁ አስረስ በቀለ የዴዚን ፀጉር እየሰራ ምናምን አይታችሁ ታውቃላችሁ። ዘመዷ ነው፣ በጣም የቅርብ ዘመዷ ነው አስረስ በቀለ ኮሜዲያን። ዘመድ ሳይሆን የሰማሁት እሱን እኔም ሰምቼ ነበር በውስጥና ተጽፎልኝ። ዘመድ ሳይሆን ትውውቅ ያላቸው የሚነገር በጣም ያጣርቻለሁ። ፐርፕል አይደለውም ብሏል። ይኸውልሽ እንደ ማንኛውም ሰው አገኘኋትኝ እንጂ ዘመድ ቤተሰብ አይደለውም። ልጅቷ ተግባቢ ስለነበረች ነው በወቅቱ እንደዛ ያደረግኩት ብሏል። አይደለውም ብሏል። እና እኔ ግን ይኸውልሽ እኔ ግን እሱ እንደውም አጎቷ ነው ሲባል ሰምቻለሁ። ማለት በጣም ዘመድ ነው ሲባል ሰምቻለሁ። እና እንደዛ ከሆነ እንደዚህም በቅርብም የሚያውቃትም ከሆነ ማለት ታዋቂ ሰው ስለሆነ ታማኝ ይሆናል። ከሱ የሚወጣው ኢንፎርሜሽን ቪዲዮ እየተሰራ እባክህን አስረስ እንትን ማለት በዚህ ነገር ላይ ማለት መረጃ ቢሰጥ
ገባሽ? የቅርብ ሰው ነው ያውቃል ብዬ ገምታለሁ። እና እንደዛ ቢጣራ፣ ሁለተኛ ደግሞ አሜሪካ ኤምባሲ ኢትዮጵያ ያለው ሪፖርት ቢደረግ ማለት ዜጋቸው ናት። ሞታለች እየተባለ ነው፣ ግን ምንም መረጃ የለም፣ ደብዛው አይታወቅም ምናምን ተብሎ ለአሜሪካ ኤምባሲ ብታም ቢመለከት በወንጀል አሜሪካ ኤምባሲዎች ደግሞ በወንጀል ከኢትዮጵያ ፖሊሶች ጋር ይሰራሉ ብዬ እንትን እላለሁ። እና እንደዛ ወይ አብሳላት ከመሆን የበለጠ የሚቀርባት ሰው አለ ማለት ነው። ቲና መሆኑ መሰለኝ በጣም የሚቀርባት ዘመዷ ነው እየተባለ ነው። እኔ አንዴ ሙን ተባለ ቆያ እንዴ ሙን ተባለ። ሙን አብሮ ምሳ የበላ ጠየቅ ነው። ማን ነው? እኔ ታረጋለሁ። እናንተ ቡፌ ነው እያነሳችሁ ተጠቀሙሽ። ያው ማናዬንም አናግሯት። አሜን አቡ ሁላችሁም ቦምብዬ ሰላም ብያለሁ። ከልጇ በላይ የሚያቅሰው አለ ይሄንን ነገር። ምክንያቱም ጉርሻ ፔጅ ላይ የተናገረችው ልጅቷ ራሷ ናት። ምክንያቱም ጉርሻ በሚፖስት ሰዓት ምንጩን ያገኘበትን አካል ታች ላይ ያሰፍረዋል። ስለዚህ ይሄንን ነገር የተናገረችው ልጅቷ ናት፣ ዴዚ ናት። ገባችሁ? አሁን እሷ ሀገር ቤት ሄዳለች ወይስ አልሄደችም? ያ አንደኛ ነገር ማወቅ አለብን። ሁለተኛ ነገር እውነት እንደኛ ቅሌት ብርቃችን አይደለም። በመጀመሪያ ደረጃ ቅሌት ብርቃችን አይደለም። ግን ዋናው ነገር የኛ ሳይሆን እሷ በህይወት ካለች እግዚአብሔር ይመስገን። ማንም ባለመኖሯ የሚደሰት ሰው ላይክ ደስ ይለዋል። እሷ ስለሞተች የምንለው አካል የለም። በመኖሯ ሁላችንም ነው የምንደሰተው። ያድርገው። ግን ይሄንን ነገር አሁን እናንተ ያላችሁት ነገሮች አብዛኞቹ ነገሮች ጥያቄ ያስነሳል። ጠቃ በቦታዎቿን አለማየት፣ ልጅቷ ኢትዮጵያ ላይ ገብታ ያለውን ሂደት አለማሳየቷ፣ ቪዲዮዎች አለመኖራቸው፣ እሷ አለማረፏ ምናምን ያ ነገር ጥያቄ ያስነሳል። ማንኛውም አካል ሲሞት ኢትዮጵያ ላይ እንዴት ነው ዩቲዩበር መሸቃ እንዳረጉት ኮንተንት ነው። ሚዲያ ኮንተንት ይፈልጋል። ሁሉ ለመሰብሰብ ነው። አሁን አንተ ከልብ አይዞህ ምናምን ነው አይደለም። ድምጿን እየሰማችሁ ስሟን በኮሜንት እየገመታችሁ ቤተሰብ ገንዘብና ፎሎወር ላይክ ማግኘት ነው የሚፈልገው። የሆነ ኢሹስ ነው። በተለይ ታዋቂ ሰዎች እና በዚህ እያነሳ በዛ መሸቀል ነው የሚፈልገው። ሰው ደግሞ የእውነት ፈልጉ ያርጋረግ እኔ ደግሞ ማታ እንግዲህ እዚህ ጋር ማብራሪያ መስጠት እፈልጋለሁ። እቺ ግለሰብ እኔም እንደናንተን የገመትኩት ትመጣና ለዳኒ ጀርመን፣ እኔም ያለው ጀርመን ነው፣ እሷም ያለችው ጀርመን ነው። የኢትዮጵያ ሕዝብ እንዲያውቅ ስለምፈልግ እኛም ደግሞ ሲኞሪታ ቤት ውስጥ ተገናኝተን ካልሞተች እቺ ግለሰብ የታለች ተብላ ለምትጠየቅ ጥያቄ መልስ የላትም። ሞተች ብለውም የመጡ ግለሰቦች ከሞተች የት ነው ሰፈሯ፣ የትስ ነው የተቀበረችው ብለን ስንል መልስ የለም። የኢትዮጵያ ሕዝብ ጩኸት ሲበዛ እቺ ድምጿን የሰማችኋት ግለሰብ አልሞተችም ዳኒ ቪዲዮን አንሳ ብለዋለች። ያለው ሁኔታ ይሄ ነው። ግን ኮንቨርሴሽኑ ልጨርስላችሁ። ድምጿ ግን ገባ ወጣ ይላል። ምናልባት በኔትወርክ ምክንያት ይሆናል። እናንተ ግን ታዘቡ። ለማንኛውም እንችላለን ፓወርባንክሽን ይዣለሁ። ቤተሰብ ስለሚያውቀር ነው ስለነገሩ እንደዚህ በሀሳብ እንዳሰብ ስላል ሀሳብ ሰጥተዋታል። ነገር ብሏል። እና በዛ ምት ልጆች ስለተወለች አሁን ብር ተወርታለች። በኋላ አለ መስኩናት አለ ጥሩባት አለ ዘንዳኮቻቸው ትኩረት መከቱ ስንት ባለጌ ሴቶች እንኳን ጨካኝ ሴቶች ማለት ነው። ቻቸው ስንት ነገር የሚያደርጉ ማለት ነው። በድንግል ያገባች ይዛዳል ታየው እችል እየደረሰባት ያለው ድርስ ማለት ነው። ባህልን እንዴት እንደሚያሳዝን ማለት ነው። ከዚህ ውስጥ ነው መቆም ያለብን። አሁን ደግሞ እንዳንድ ወላጅ ለቁም ነገር ሊገጥማት ትፈልጋለች። ገብቶሃል?
የእሷ ድምፅ አይሰማም። የእሱ ኮንቨርሴሽን ብቻ ነው። እዚህ ጋር እንድታስተውሉ የምፈልገው ነገር ኢትዮጵያኖች፣ እሷ ለእሱ አልሞተችም አለችው። እዚህ ሪከርድ ላይ ግን ሳረግ እሷ አልሞተችም የምትልበት ሪከርድ አይገባም። ስለ ልጅቷ ጨዋነት ነው የምታወራው። ዳኒ ግን ያለን ያው እናውቀዋለን። ዳኒ እኔ በደንብ ነው ማምነው አልሞተችም ብላኛለች አለ። አሁንም በሪከርድ እየጠየቁት ነው በውስጥ ካልሞተች የት ነው ያለችው ቲና? እየመለሰችለት አይደለም። በፊትም ምንድን ያሉ መጥተው ሞታለች፣ ከሞተች የት ነው የተቀበረችው? እንዴት ሞተች? የትስ ሕክምና ታከመች ስንላቸው መልስ የላቸውም። ዜድ ትወጣና ሬሳዋን ይመርመር በሉልን ትላለች። ሬሳዋ እንዲመረመር ለመንግስትም ለህግ አካልም እንድንጠይቅ የሞተው ሬሳ የት ነው ያለው ብለን እነ ዜድ ስንጠይቅ እየተከታተሉ እየገቡ ስድብ ነው። ልጆች መስደብ፣ ህፃናት መስደብ፣ ትዳር መስደብ፣ ቤተሰብ መስደብ፣ ፐርሰናል ላይፍ መስደብ። እነሱም ያስጨንቃቸው የሞተችዋ ሴት አይደለችም። የእኛን አፍ የሚያዘጉበት መንገድ ነው የጨነቃቸው። የግለሰብን ህይወት መስደብ ነው በቃ። ህፃናት መስደብ፣ በብልግና መሳደብ፣ ወደ ዘር መውሰድ፣ ጥላቻ አለባችሁ ማለት። አንድም የጥላቻ ንግግር የተናገረ ሰው የለም። እቺ ግለሰብ ሞታለች ከተባለ እያንዳንዱ ሞተች ያለ ሰው ጓደኛ ነኝ የጓደኛ